እኔ አሁን ጭንቅላቴ ውስጥ ያለችው ትንሽ ገመና ላይ ያለችው ትንሿ ልጅ ነች። ሁሉም ሰው እንደዛ ነው የሚያስበው። አሁንም እንደዛ ነው ይመስላችኋል? እና አደገች እንዴ ነው የሚሉት? መቼም አይቀርም ማደጋችን። ጥብስ ሲን ነበር የተመረዘ ጥብስ መበላበት ሲን ብቻ ተቀርጾ ምናምን ታይቷል። ግን ከተደርጎ ልበላው ስል ነው የቆመው። ሰስፔንስ ነው። ቀጣይ ሳምንት ምን እንደሚፈጠር አናቅም። ተብሎ አትብላው። ከዛ ትምህርት ቤት ሄጄ በአገር ሰላም ምናምን ብዬ ሰኞ ሄጄ አለሽ እንዴ ምንድን ነው ምናምን ማለት ነው። እኔ አሁን ጥብሱ ይመረዝ አይመረዝ አይዲያው አልነበረኝም ያኔ። በቃ ሲኑ ተነግሮኝ እንዲህ ነው የምታረጊው ነው። ከዛ በቃ ገና ገባኝ አልኩኝ። ከዛ እዛ ካለቀ በኋላ ቀረጸው ጥብስቅ አድርጌ በልቻለሁ። ከዛ ሲነግሩኝ በቃ መታመሜ ነው እንዴ እውነት ነው እንዴ ብለሽ? ከሩቅም ቢሆን ለመቅረጽ ያህል ጅብ ተፈልጎ ነበር፣ አልቻልንም ማግኘት። ጅብ ጠፋ የለም። ኤዲት ተደርጎ አልነበርክም አላለችኝም። ስልኬን አታውቂም ነበር ያኔ። ልጅ ሆነው የምናውቃቸው ተዋናዮች አሉ። እየበዛችሁ መጣችኋል ያደጋችሁት ማለት ነው። እና ልጅ ሆነው ስናያቸው በቃ በልጅነት ስለሆነ አይምሯችን ውስጥ ያሉት አሁንም እንደዛ እንደሆኑ ነው የምናስበው። አሁን አድገው ስናያቸው ዋት ብለን ወዲያው ወደኛ እድሜ ነው የምናስበው። እና ሰዎች አሁን አንቺን ሲያዩ አረጀው ማለት ነው የሚሉ ይመስለኛል። ማርጀት ሳይሆን ያው ሁላችንም አድገናል ነው። የእድሜ ጉዳዩ አረጀላስ ቢባል ያው በህይወታቸው በተለየ ነገር አድገዋል ብዬ አስባለሁ። ስለዚህ ሁላችንም አድገናል።